ማርቆስ 14 ላይ ይሄ በኢየሱስ ማንነት ውስጥ ምናየው አባቱን ያከበረበት የጸሎት ሂደት አዮ ፍጹም ሰው አይደለም ፍጹም ሰው ነው እኮ ፍጹም ሰው ስለሆነ ይጸልያል ወደ ማን ነው የሚጸልየው ወደ አብ የኢየሱስ የጸሎቱ ዳይሬክሽን ወደ አብ ነው ፍጹም ሰው ነው ፍጹም አምላክ ነው ስለዚህ ኢየሱስ አባቴ የሚለው ነው አንተም አባቴ የምትለው አዮ አንተም አባቴ የምትለው ኢየሱስ አባ ብሎ የሚጠራው ነው ስለዚህ የዚህ የጌታ ጸሎት ማቴዎስ 6 ላይ ያለው ጸሎት ዳይሬክሽኑ ወይም ደግሞ ዴስቲኔሽኑ የመጨረሻ ግቡ አብ ነው ወደ አብ የሚቀርብ ጸሎት ነው ማለት ነው ስለዚህ ሮሜ ምዕራፍ 8 ቁጥር 15 ላይ ሄዳችሁ ስታነቡ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የባርነት መንፈስ አልተቀበላችሁ ምን ብለን አባ አባት ብለን የምንጮህበት አዮ ስለዚህ ልክ ኢየሱስ ወደ አብ ሲጸልይ ሲጮህ እንደነበረው አባት ሆይ ነፍሴን ተቀበላት እያለ ሲናገር እንደነበረው ልክ እንደዛ አንተም ስትጸልይ ወደ አብ ነው የምትጸልይ አባት ሆይ ማለት ይችላል ይህ ጸሎት አባት ሆይ ብለን ምን ጸልየው ወደ አብ የሚጸለይ ጸሎት ነው ይያልኳችሁ ታዲያ ወደ አብ የሚጸለይ ጸሎት ላይ ወንድሜ እንዴት አድርገ ነው ወደ እመቤታችን ብለ ወደ እናታችን ብለ የምትደርብበት አይደረግም እንደዚህ ስህተት ነው ይሄን መልእክት የምትሰሙ ኢትዮጵያውያን ወገኖች ኦርቶዶክሳውያንም ካቶሊካውያን ትልቅ ስህተት በእግዚአብሔር ፊት እየተሳሳታችሁ እንደሆነ ትልቅ ክህደት እየካዳችሁ እንደሆነ ልነግራችሁ እወዳለሁ ትልቅ ስህተት በቃ ሊያውም እግዚአብሔርን የሚያክል ጌታ የክርስቶስ ኢየሱስን አባት እሱን መካድ ነው ለፍጡር ያንኑ አምልኮ ያንኑ ምስጋና ቀጥሎ መስጠት አሁን እኮ ትልቁ ስንቃወመው በዘመናችን ይኖር ነው የጸሎት ክፍል ለምሳሌ እሰግድ ለአብ ወልድ ወመንፈስ ቅዱስ አሐተ ስግደት ይልሃል የኦርቶዶክስ ጸሎት ኦኬ እሰግድ ለአብ ወልድ ወመንፈስ ቅዱስ አሐተ ስግደት ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ ማለት ነው ኦኬ ይሄንን 3 ጊዜ ይለውና እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል ለማርያምም ይችኑ ስግደት ደግሞ ሸንሽኑ ይወስዳታል ሸንሽኑ ከዛ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ይላል ለመስቀሉም ደግሞ ይችኑ ስግደት ያመጣል ይሄ ነው እርግማን ማለት ይሄ ክህደት ማለት ይሄ ለአብ ለወልድ ለመንፈስ ቅዱስ የቀረበ ስግደት እንዴት ነው ለመስቀልና ለማርያም ሊቀርብ የሚችለው እንዴት አይደረግም ምክንያቱም መጽሐፍ ቅዱስ ምን ይላል ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል መዝሙረ ዳዊት መዝሙር 65 ቁጥር 2 መዝሙር 65 ቁጥር 2 እኔ የምናገረው እንደ እግዚአብሔር ቃል ነው ብራዘር ስማ ይጠቅማል እኔ ተረተረት አይደለም ምነግርህ እኔ ምነግርህ የእግዚአብሔርን ቃል ነው የሆነ መቃወሙ ነገር ካለ ያንን መቃወምበትን ምክንያት ነግሬ ቃሉ የሚለውን ደግሞ ኮምፓራቲቭሊ ያቀርብኩልህ ነው መርጠህ መውሰድ ያንተ ድርሻ ነው መርጠው ውሰድ በቃ ኦኬ ስለዚህ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ሲል መዝሙረኛው ዳዊት ለምንድነው ስጋ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር መሄድ ለምን ሁሉንም በአንድ ጊዜ መስማት የሚችለው ያህዌ ስለሆነ እግዚአብሔር ስለሆነ
ይሄ ነው the attributes of God ተብሎ ከሚጠሩት የእግዚአብሔር ባህሪያት እና በተለይም ደግሞ ትራንስፈረብል ተብለው የሚጠሩና ነን ትራንስፈረብል ተብለው የሚጠሩ ተሸጋጋሪ የሆኑና የማይሸጋገሩ ባህሪያት ተብለው የእግዚአብሔር ባህሪያት በሁለት መንገድ ነው የምናያቸው። ወደኛ የተዘዋወሩም ደግሞ የመለኮት ባህሪ ተካፋዮች ሆናችኋል ብሎ መጽሐፍ ቅዱስ ሲናገር ለኛ የተሰጡንና ገንዘብ ያደረግናቸው የእግዚአብሔር የሆኑ ባህሪያት አሉ፣ ግን እኛ ውስጥ የገቡ ኦኬ። ዘላለማዊነት ለምሳሌ ከእግዚአብሔር የወሰድነው ባህሪ ነው። ፍቅር ከእግዚአብሔር የወሰድነው ነው። ቸርነት ማድረግ ከእግዚአብሔር የወሰድነው ነው። ኦኬ። ይሄ ዕውቀት አቋም ምንላቸው ነገሮች በነፍስ ዕውቀት ውስጥ የታጨቁ ነገሮች ከእግዚአብሔር የወሰድናቸው ናቸው። ነገር ግን ወደኛ ማይመጡ የብቻው የሆኑ ደግሞ አሉ። ለምሳሌ በሁሉ ስፍራ መገኘት ሰው አይችልም። ማርያምም አትችልም። መላእክትም ሚካኤልም ገብርኤልም አይችሉም። በአንድ ጊዜ በሁሉ ስፍራ መገኘት አይቻልም። ፍጡር ነው፣ ሊሚትድ ነው። እግዚአብሔር ግን አንሊሚትድ ነው። እግዚአብሔር በሁሉ ስፍራ መገኘት ይችላል። ስለዚህ ሁሉን ያውቃል፣ ሁሉን ይሰማል። ማርያምስ ሁሉን ማወቅ አትችልም፣ ሁሉን መስማት አትችልም። ስለዚህ እመቤታችን ማርያም ሆይ ብለህ ስትቀጥል ሁሉን የማታውቅን ማርያምን ሁሉን በሚያውቀው በእግዚአብሔር ስፍራ እያስቀመጥክ ነው። አየው፣ ወንጀሉ እዚህ ጋር ነው ያለው። ክፋቱ እዚህ ጋር ነው ያለው። ስለዚህ ስጋ ሁሉ ጸሎትን ወደምትሰማ ደግሞ ይገርማችኋል። የኤልያስ ታሪክ ላይ ሰምቶ በእሳት የሚመልስ እርሱ አምላክ ይሁን ብሎ አውጆ የበዓል ካህናትን አሳፍሮ እሱ የሰዋው መስዋዕት እሱ ያቀረበው መስዋዕት በእግዚአብሔር ዘንድ ተቀባይነት አግኝቶ እሳት ከሰማይ ወርዶ የሱን ያቀረበውን መስዋዕት ተቀብሎለት ሰምቶ በእሳት የመለሰው እግዚአብሔር በእስራኤል መካከል ሲከብር እንመለከታለን፣ በመጽሐፍ እንመለከታለን። ስለዚህ ሰምቶ በእሳት የሚመልስ ማለት የትም ቦታ ሆነ ጸልይ እግዚአብሔር ይሰማል። በእምነት ጸልይ እንጂ እግዚአብሔር ያደምጣል። በባህር ላይ ሆኖ የሚጸልዩትን እግዚአብሔር ይሰማል። በየብስ ላይ ሆኖ የሚጸልዩትን እግዚአብሔር ይሰማል። በጦርነት መካከል ያሉትን እግዚአብሔር ይሰማል። በየትም ዓለም በየትኛውም ጂኦግራፊካሊ የተቀመጠ ምድር ላይ በየትኛውም ኮንቲነንት ላይ ሆነ የምትጸልየው ጸሎት እግዚአብሔር ይሰማሃል። ስለሚችል ነው። ፍጡራኔን ማድረግ ይችላል? አይችልም። ስለዚህ ወደማይችል ፍጡር እንዴት ነው አባታችን ሆይ ባልክበት አግባብ በዛው ልክ በአብ ልክ እንዴት ማርያም ሆይ ብለህ ትቀጥላለህ ነው። that's the mistake። ስለዚህ አባታችን ሆይ ብለህ ጸልየ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ሲል አብቃ። በቃ ይበቃል ወንድም፣ ይበቃ። መቻነሰ ቢሆን ኖሮ እኮ ኢየሱስ ይቀጥልል ነበር እኮ። እንደ ኢየሱስ እኮ ከማርያም ተወልዶ 30 ዓመት ከሞላው በኋላ ከተጠመቀ በኋላ እኮ ያስተማረው ትምህርት እኮ ነው። አለች እኮ ማርያም በምድር ላይ የዛኔ ቢያስፈልግ ኖሮ አሁን ኢየሱስ አቶት ነው ይሄንን በሉ ቀጥላችሁ ደግሞ እናቴን ጥሩ ይል ነበር እኮ ቢያስፈልግ ኖሮ። ግን አላለም። ፍጡርና ፈጣሪ ላይ ኢየሱስ አምላክ ነው፣ ሰው ነው። አምላክም ሰውም። ማርያም ግን ሰው ብቻ ናት። እቺን ስትለይ ነው የምትረጋጋው ብራዘር። እቺን ለያት። ይኸውልህ ማርያም ሰው ብቻ ናት። ሰው ብቻ በቃ ምንም የተፈጥሮ ለውጥ አልተደረገም በማርያም ውስጥ። ኢየሱስ ግን ፍጹም አምላክ ነው፣ ፍጹም ሰው። ስለዚህ ለእግዚአብሔር የምናቀርበውን አምልኮ ምስጋና ሁሉ ለክርስቶስ ኢየሱስም እናቀርባለን። ለምን? ፍጹም አምላክ ፍጹም ሰው ስለሆነ ያዳነንም ለዛ። ስለዚህ ማርያም ሰው ብቻ ናት። ስለዚህ በእግዚአብሔር ስፍራ
እሷን አስቀምጦ ማመስገን ጸሎትን ወደ ፍጡር ማቅረብ ሮንግ የሆነ አሰራር ነው ማለት ነው። የተሳሳተ አካሄድ ነው ማለት ነው። ነውር ነው፣ ኃጢአት ነው፣ የአጋንንት አስተምህሮ ነው። እግዚአብሔርን እንድትክድ ነው እያደረጉ ያሉት። ጆሮ ያለው መስማትን ይስማ። በቃ ስለዚህ መዝሙር 65ን መያዝ አስፈላጊ ነው። ጸሎት ወደ እግዚአብሔር ብቻ የሚቀርብ አምልኮ ነው። ሌላኛው ፖይንት የምትይዙልኝ ጸሎት ወደ እግዚአብሔር ብቻ የሚቀርብ አምልኮ ነው። ወርሺፕ ነው። በነገራችን ላይ ጸሎት ወርሺፕ ነው። አሁን እኔ እየጸለይኩኝ እግዚአብሔርን እያመለኩ ነው ማለት። ስትጸልይ ማንን እያመለክ ነው? እግዚአብሔርን እያመለክ ነው። ስትጸልይ ለእግዚአብሔር የሚገባውን የአምላክነቱን ክብር እየሰጠኸው፣ ወደ ሌላ ስትጸልይ ደግሞ የእግዚአብሔር ብቻ የሆነን አምልኮ ለፍጡር እየሰጠ። ልዩነቱን ወቀው ብራዘር። የከበረውን ከተዋረደው መለየት ያስፈልጋል። ስለዚህ ጸሎት ወደማ ብቻ? ወደ እግዚአብሔር ብቻ ቀጥታ የሚጸለይ ነው። it's one direction by the way ጸሎት one direction ነው። አንድ መንገድ፣ አንድ እውነት፣ አንድ ህይወት። የሚጸለየው ደግሞ በክርስቶስ ኢየሱስ ስም፣ እንቢ በማይባል ስም። ስለት ስትሳሉ በክርስቶስ ኢየሱስ ስም ስለት መሳል ይቻላል። ጸሎት መጸለይ፣ ልመናን ማቅረብ፣ ምልጃን ማቅረብ ይቻላል። ነገር ግን ወደ ፍጡራን ወደማይሰሙ መሬት አቅጣጫ ስቶ የሚወድቁ ፕሌኖች እና ህዝብም አሳፍረው እንደዚሁም ደግሞ የጦርነትም ጀቶች ምናምን የሆነ ቦታ ሲወድቁ ታያል። እንደዚህ አይነት ለፍጡር የሚቀርቡ ጸሎቶች ዳይሬክሽን ስተው የተፈጠፈጡ ፕሌኖች ማለት ነው። ምንም ትርጉም የሌለው ከኪሳራ ውጪ በኢየሱስ ስም ካልሆነ ወደ አብ ካልሆነ ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ወደ አንድ እግዚአብሔር የማናቀርበው ከሆነ አቅጣጫ ስቶ እንደተፈጠፈጠ ፕሌን ቁጠረው። ፕሌን ክራሽ በለው። ፕሬየር ክራሽ። እቺ በጣም አሪፍ ወድጃታለሁ። ብያት አላቅም ነበር። ያዟት እቺ ፕሌን ክራሽ እንደሚባለው ፕሬየር ክራሽ። ፕሬየር ክራሽ ብያለሁ። ክብር ለኢየሱስ ይሁን። ጸሎት ሲፈጠፈጥ ስለዚህ ጸሎታችሁ አቅጣጫ ስቶ እንዳይፈጠፈጥ ጸሎታችሁን ወደ ትክክለኛው ወደ አብ አድርጉት፣ ወደ እግዚአብሔር አድርጉት። በክርስቶስ ኢየሱስ ስም ወደ አብ ጸሎታችንን ማቅረብ እንችላለን። የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት ስለሚል ማለት ነው። ፕሬየር ክራሽ እያሉ እየጻፉ ነው። ተባረኩ። ፕሬየር ክራሽ እያላችሁ ጻፉ። ወደ ማርያም መጸለይ ፕሬየር ክራሽ ነው። ልክ ፕሌን ክራሽ እንደሚያደርገው አቅጣጫ ስቶ ወይ እንደዛ ማለት ነው። በቃ የጸሎት ግጭት፣ የጸሎት መፈጥፈጥ ማለት ነው። መከስከስ መከስከስ። ፕሌን ተከሰከሰ ይባላል እና ፕሬየር ክራሽ ወዳችኋለሁ። እየሰማችሁ ነው አይደለ? በተለይ ኦርቶዶክሳውያን፣ ካቶሊካውያን ይንዙ ማርያም መለኮት አይደለችም። ወደ ማርያም አይጸለይም። መላእክት መለኮት አይደሉም፣ አምላክ አይደሉም፣ አማልክት አይደሉም። ወደ እነሱም ጸሎት አይቀርብ፣ አይሰማ። ስለዚህ ትክክለኛ የጸሎት ህይወት እንዲኖረን ይሄ ሲፈታ ነው። አሁን በኦርቶዶክስ የተጠቀጠቁ የሐሰት ትምህርቶችም መፍትሄ የሚያገኙት ይሄ አመለካከት ሲፈታ ነው። አባታችን ወይ ብሎ እናታችን የሚለው ኮንሰፕት እሱ ሲርቅ ነው፣ እሱ ሲወገድ ነው። ኦኬ። ምክንያቱም
ቅድም እንዳልኳችሁ ሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደት ብሎ አንዲት ስግደት ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ ብሎ ከዛ ለማርያም ከዛ ለመስቀል ይሄ አጥር የሌለው ዝም ብሎ የሚቀጥል አካሄድ መቆም የሚችለው እዚህ አባታችን ሆይ ላይ ያለው ጉዳይ ሲፈታ፣ እንደዚሁም ደግሞ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያለ ሶስት ይልና ከዛ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። ስብሐት ለእግዝእትነ ማርያም ብሎ ይቀጥላል። ያንኑ ስብሐት ያንኑ ምስጋና ያንኑ አምልኮ ይሄ መቀላቀል ካልተወገደ ሰዎች ጸሎታቸው አይሰምርም፣ ልፋታቸው ከንቱ ይሆናል። በተለይም ካወቃችሁ በኋላ ለእግዚአብሔር ቃል ታዘዙ። ይሄን መልእክት የምትሰሙ ኢትዮጵያውያን ወገኖች ለእግዚአብሔር ቃል ተገዙ፣ ለእግዚአብሔር ቃል ታዘዙ። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ብሎ ያንኑ ምስጋና ደግሞ ለማርያም ይላል። ከዛስ ስብሐት ለመስቀለ እግዚእነ ኢየሱስ ይላል። ለመስቀል ደግሞ ያንኑ ለአብ የቀረበ ምስጋና ደግሞ ለመስቀል ለእንጨት ደግሞ ያቀርባል። ለእንጨት የትኛው እንጨት እንኳን እንደሆነ ለማያውቅ ገብቷችኋል። ስለዚህ መፍትሄው እንደ እግዚአብሔር ቃል መኖር ነው። መፍትሄው እግዚአብሔር በቃሉ ጌታ ኢየሱስ ያስተማረውን ያንኑ ማለት በቃ ከእግዚአብሔር ቃል መውጣት አይቻልም፣ ማፈንገጥ አይቻልም። እና አባታችን እግዚአብሔር ነው። ወደ አባታችን ደግሞ ጸሎትን እናቀርባለን። ወደ እናት የሚባል ጸሎት የለም። በሴት አንቀጽ የቀረበ እናታችን የሚል እኛ ምድር ላይ ያለ ከከልት ነው። ደግሞ ብዙ ናቸው እናት የሚባሉት እኮ በጣም ብዙ አማልክት ናቸው፣ በጣም ብዙ። ስለዚህ ወደ ትክክለኛው የመጽሐፍ ቅዱስ አስተምህሮ ልንመለስ ይገባል። ሌላው ሉቃስ ወንጌልን ለሚጠቅሱት እስቲ እሱን ደግሞ ላንሳና ምላሽ ልስጥበት። አይ እኛ እኮ በመልአኩ በገብርኤል ሰላምታ ብለን ነው ምንጸልየው፣ ስለዚህ ገብርኤል ያለውን ነው ምንለው ይላል እና ሉቃስ ወንጌል ምዕራፍ 1 ይጠቀሳል ማለት ነው። የሉቃስ ወንጌል ምዕራፍ 1 ላይ ስትሄድ የምታገኘው ገብርኤልን ገብርኤል ፍጡር ኢየሱስ የገብርኤል ፈጣሪው ነው። የገብርኤል ቃል በኢየሱስ ቃል ላይ አይሰለጥንም። እንደ መመሪያና መርህ እንኳን አድርገው ብትቀበል የመልአክ ሰላምታ በኢየሱስ የወንጌል ትምህርትና የጸሎት ትምህርት ላይ ተጨማሪ ሆኖ በስልጣን ሊገባ አይችልም። ለምን? ኢየሱስ ፈጣሪው ነው። የገብርኤል በስጋ የተገለጠ አምላክ ነው። ኢየሱስ አምላክ። ሁለተኛ በገብርኤል ሰላምታ ለማለት አንተ ገብርኤል መሆን አለብህ። አንተ ገብርኤል ስላልሆንክ አንቺ ገብርኤል ስላልሆንሽ ነው ገብርኤል ከሰማይ ወርዶ ለማርያም ያበሰረው። ስለዚህ በገብርኤል ሰላምታ የሚባል ነገር የለም። ገብርኤል መሆን አለብህ። ያንን ብስራት አንተ ልታበስራት ነው እንዴ? አንተ ገብርኤል አበሰረ ጨረሰ እንዴ? ጌታ ተወለደ፣ በመስቀል ተሰቅሎ አዳንን። ስንት ዘመን አለፈ። አንተ ምን ቤት ነህ? ምን ቤት? በገብርኤል ሰላምታ የምትለው አንተ ገብርኤል ነው ወይ? ጥያቄ። አንተ ገብርኤል ነህ ወይ? ገብርኤል እኮ ፐርፐዝ በቃ አሁን ሌላ መልአክ መጥቶ እሱን ሲል ታያለህ? አታይም እኮ። አሁን ሚካኤል መጥቷል እዛ ቦታ ጋር አልመጣም። ሚካኤል መጥቶ ማርያም ሆይ አትፍሪ፣ ካንቺ የሚጸነሰው ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው እያለ ከገብርኤል ውጪ ሌላ መልአክ መጥቷል? መጽሐፍ ይናገራል? አይናገርም። ማን ነው የተላከው? ገብርኤል። በቃ ገብርኤል ከሆነ የተላከው ገብርኤል ብቻ ነው የሚለው ማለት ነው። እሱ ደግሞ ምንድን ነው? ስፔሻል ኦኬዥን ነው። ጉድ ኒውስ ነው። ለማርያም ነው። ፐርፐዝሊ ለማርያም። ኦኬ
ያስቸገረች ያለች አሰልቺ ኮሜንት ስላላችሁ አንድ አሰልቺ ኮሜንት የሚጽፍ ወገን ረፍት አድርጓል። እየረበሸ ያለ ሰው ረፍት አድርጓል። ኦኬ። ስለዚህ ገብርኤል አይደለህም፣ ገብርኤል አይደለሽም። የገብርኤልን ሰላምታና ብስራት ልትደግሚው አትችይም። ሁለተኛ እዚህ ላይ ያለኝ ፖይንት ምንድን ያልኳችሁ ሌሎች መላእክት እንኳን ያንን ብስራት አልተናገሩም። ገብርኤል ብቻ ነው መጥቶ የተናገረው። ገብርኤል ብቻ መጥቶ ነው የተናገረው። ሶስተኛ ፖይንት ያ ብስራት የመጣው ስፔሻል ለሆነ ኦኬዥን ነው። ለአንዴ ነው የመጣው። እድሜ ዘመንህን ትወልጃለሽ እያልክ ልትኖር ነው እንዴ? ተወለደ እኮ። ሌላው አራተኛ ይሄ መልእክት ነው እንጂ ጸሎት አይደለም። አንድን ሰው አንድ መልአክ መጥቶ ለምሳሌ ሌሎች መላእክት ወደ ሌሎች ሰዎች የተላኩ መላእክት አሉ። ጴጥሮስን ከእስር ቤት አውጥቶ ሰንሰለቱን ቆርጦ ውጣ ያለው መልአክ አለ። ተነሳና ልብስን ልበስ፣ ጫማህን አግባ፣ ተከተለኝ አለ። ጸልየው፣ ይሄንን ጸልየው። እንዲህ እንደማለት ነው። በቃ መልአክ መጥቶ በብሉይ ኪዳንም በአዲስ ኪዳንም ለሰዎች መልእክት ተናግሯል። እንዲህ አድርግና ተከተለኝ፣ በዚህ በኩል ሂድ፣ እግዚአብሔር እንዲህ ብሏል፣ ይሄን አድርግ፣ ሰላም ለአንተ ይሁን። ጌዲዮንን ለምሳሌ መጥቶ የእግዚአብሔር መልአክ ይላል መጥቶ አንተ ጽኑና ኃያል ሰው፣ ተመልከቱ፣ አንተ ጽኑና ኃያል ሰው፣ መጽሐፈ መሳፍንት ላይ ጽኑና ኃያል ሰው። እስቲ ጥቅሱን አውጡልኝ፣ ቶሎ ቶሎ አውጡልኝ። አንተ ጽኑና ኃያል ሰው፣ እግዚአብሔር ካንተ ጋር ነው። ማርያምንስ ምንድን ነው ያላት? መጥቶ ገብርኤል እግዚአብሔር ካንቺ ጋር ነው። ይሄ የመላእክት የተለመደ ትሬንድ ነው። ሲመጡ ሰላምታ ሰጥተው እግዚአብሔር ካንተ ጋር ነው ይላል። የተላከው ከኪንግደም ከእግዚአብሔር ኪንግደም ተልኮ መጥቶ አትፍራ አትፍሪ እያለ ይናገራል። የመላእክ ልማዱ ነው። በቃ አንተ ጽኑና ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው፣ እንደውም ጌዲዮን ምን አለ? ለምን እግዚአብሔር ከኔ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ የሁሉ ነገር ለምን ደረሰብን? ክርክር ሁሉ ገጥሞ ገብቷቸዋል። ስለዚህ ማርያም ጋራ ሲመጣ ዘሴም ቲንግ ነው ያደረገው። ዘሴም ቲንግ ሰላምታ ሰጣት፣ እግዚአብሔር ካንቺ ጋር ነው አላት። የተላከበትን ሜሴጅ አደረሰ። እንደምትጸንሰው እንደምትወልደው የሚወለደው ደግሞ የዓለም መድኃኒት እንደሆነ ተናገራት። አሜን አለች። ኢየሱስ ክርስቶስ ተወለደ፣ ተጠመቀ፣ ተሰቀለ፣ ተነሳ፣ አረገ። ከዚህ ሁሉ ዘመን በኋላ ወንድሜ አሁንም በገብርኤል ሰላምታ ስትል ሌላ የምትጠብቀው መሲህ አለ? አንዴ ተናግሮ ያበቃ ጉዳይ ነው። ይሄ ጸሎትም አይደለም፣ ብስራት ነው፣ መልእክት ነው። ኢትስ አ ሜሴጅ። ስለዚህ የሉቃስ ወንጌልን ልትጠቅስ የምትችልበት ምንም አይነት አግባብ የለም፣ ምንም አይነት መንገድ የለም። ወጋው በጌታ በኢየሱስ። እሺ ሌላው እዚህ ላይ ማነሳው በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ጸሎት ነው ይሄ አይደለም። የተባረከች መሆኗን መመረጧን እየነገራት ሜሴጅ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ገብቶ የተናገረው ሜሴጅ ነው ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው አለ። ይህ እንዴት ያለ ሰላምታ ነው ብላ ማርያም የደነገጠችበትን ጉዳይ አንተ ጸሎት ታደርገዋል? እሷ እኮ በትህትና የተገረመችበት ጉዳይ እኮ
የዛሬው የትምህርት ርዕስ ምንድነው እያላችሁ መጠይቁ ዘግይታችሁ የገባችሁ አባታችን ሆይና እናታችን ሆይ ጸሎት እያነጻጸር ነው። በተለይ በካቶሊክና በኦርቶዶክስ ያለው ጉዳይ ነው እያየን ያለው። ሶ ሉቃስ ወንጌልን ይጠቅሳሉ ከየት አመጣችሁት ሲባሉ ግን የሉቃስ ወንጌል ላይ ደግሞ የሌሉ ጉዳዮችን ደግሞ አሁን ላሳያችሁ። የሉቃስ ወንጌል ላይ የሌሉ ውሸታም ስለሆኑ የጨመሯቸው ነገሮች ደግሞ አሁን አሳያችኋለሁ። ምንድነው? ደስ ይበልሽ ጸጋዬ ሞላብሽ አላት። እሷ ባየችው ጊዜ ከንግግሩ በጣም ደነገጠችና እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። የመረጣት ማን ነው? እግዚአብሔር። በነገራችን ላይ የሚደነቀው የእግዚአብሔር መራጭነት ነው እንጂ የተመረጠው ሰው አይደለም። ምርጫ ከመራጩ ዘንድ ነው። ፌቨር ያደረገው ነው እንጂ ፌቨር የተደረገለት አይደለም የሚሞገሰው የሚሞካሸው። ምክንያቱም እግዚአብሔር ቸር ስለሆነ ነው ሰዎችን የሚመርጠው። የእግዚአብሔር ጸጋ ያስችላታል እንጂ ማርያም በራሷ አቅም የምትሰራው ነገር የለም። ጸጋ የሆነ ጸጋ ያስፈልጋል። የተሰጣትን ሚሽን የምትፈጽምበት ጸጋ ስፔሻል የሆነ ግሬስ ያስፈልጋታል። ያ ነው የተሰጣት። በደንብ ስማ፣ ያ ነው የተሰጣት። ስለዚህ ጸጋ አግኝተሻል፣ ጸጋ አግኝታለች ማለት ነው። ማን ነው ሰጪው? እግዚአብሔር ነው። ልታደንቅ፣ ልታወድስ፣ ልታከብር የሚገባ እግዚአብሔር ነው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። አበቃ። እሺ፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትን ለምኝልን የሚል አለ እዚህ ውስጥ በላሳይ አለ ወይ? ሉቃስ ወንጌልን ከጠቀስክ እዛ ውስጥ ያሉ የተጨማመሩ አደገኛ ክደቶችን እስቲ አሳየን። ማርያምን አማላጅ አድርጎ ገብርኤል አስቀምጧል ወይ? በምን መንገድ? የቱ ጋር? ደስ ይበልሽ ጸጋዬ ሞላብሽ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት እንጂ ምሕረትን ለምኝልን፣ ይቅርታን አሰጭን፣ እንዲህ ስሪልን፣ እንዲህ አድርጊልን፣ ማህበራችንን ባርኪልን፣ ማህበረ ነዮን ድንግል ባርኪ የሚል አለ ወይ? በቃ አንድ ሰው አለ ብሎ የሚያምን ከሆነ ያለበትን ፓርት ማሳየት አለበት። እንደሚጸልዩ ያችሉ ቃል ማሳየት አለበት። የለም በማርያም በኩል የሚገኝ ምሕረትም ይቅርታም የለም። 4 ነጥብ የለም። እዚሁ የገብርኤል ብስራት ላይ ኃጢአትን የሚያስወግድ መድኃኒት ኢየሱስ ነው እያለ እየተናገረ የምን ድርቅና ነው? ማርያም ናት ኃጢአትን የምታስረው። ስለዚህ ኃጢአታችንን ይቅር እንዲለን ለምኝልን። እንዴት? ወዴት? የሌለ ነገር እንዴት ትላለህ? የሌለ ነገር። ስለዚህ እዚህ ጋር ላሳያችሁ። ቁጥር 30 ጀምሮ ያለውን ላንብብላችሁ። የኃጢአትን ስሬት የኃጢአት መድኃኒት ማን እንደሆነ፣ ሰዎች የሚድኑበት መድኃኒት ማን እንደሆነ መልአኩ ምን ብሎ ለማርያም እንደነገራት እንኳን አይደለም የማርያም የራሷ ኃጢአት የሚሰረየው በክርስቶስ ኢየሱስ መሆኑን ሲነግራት መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ይሄን ያዙልኝ፣ ለመንግስቱ መጨረሻ የለውም።
አሁን ለመንግስቱ መጨረሻ የሌለው በያዕቆብ ቤት ላይ ለዘላለም የሚነግሰው እሱ ማቴዎስ ምዕራፍ 1 ላይ ህዝቡን ከኃጢአታቸው ያድናቸዋልና ራሱ ገብርኤል ደግሞ መጥቶ ምን ይለዋል ለዮሴፍ ምን አለው? ስሙን ኢየሱስ ትለዋል። ምን ስለሚያደርግ? ህዝቡን ከኃጢአት ስለሚያድን። የማቴዎስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ብታነቡት በተለይ ቁጥር 20 ምዕራፍ 1 ቁጥር 21 ላይ ልጅም ትወልዳለች አለ። ይሄው መልአክ መጥቶ ሲናገር ዮሴፍን ሲነግረው ስለ ህፃኑ ማንነት ሲነግረው እጮኛውን ማርያምን ለመውሰድ እንዳይፈራ ሲያደፋፍረው ልጅም ትወልዳለች እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። አየው። ስለዚህ የኃጢአት ስርየት ይቅርታ የሚገኘው በክርስቶስ መሆኑን ገና ክርስቶስ ከመወለዱ አስቀድሞ ራሱ መድኃኒታችን ኢየሱስ ክርስቶስ እንደሆነ የኃጢአት ስርየት ወይም ደግሞ የኃጢአት መዳን በኃጢአት ለተበከለው ዓለም መፍትሄ ሆኖ የመጣው ከማርያም የሚወለደው እንደሆነ መልአኩ ገብርኤል ራሱ ተናግሯል ማለት ነው። ስለዚህ ከየት አምጥተህ ነው ኃጢአታችንን አስተሰርይልን ምትለው? ለምኝልን ምትለው? ኢቭን ሉቃስን ሲጠቅሱ ሉቃስ ላይ የሌለ ራሱ ሐሳብ ተጨማምሮበታል ነው እያልኩ ያሉት። መረጃ ካለ ማምጣት የለም። ይሄው የሉቃስ ወንጌል እኮ ይሄው ክፈትና አንብበው መጽሐፍ ቅዱስን። የሉቃስ ወንጌል ምዕራፍ 1ን ግባና አንብበው። እመቤታችን የሚል አለ የለም። ማርያም ሆይ አትፍሪ። እመቤታችን የሚል ቢኖር እመቤታችን ማለት እኮ ችግር የለው። አይ ቀዳማዊት እመቤት እንኳን እመቤት ትባላለች፣ የቤት እመቤትም እመቤት ትባላለች። ስለዚህ ብንል ችግር የለውም የሚሉ ሰዎች አሉ። አይልም። the problem is Bible didn't say that አላለም። መንፈሳዊ ዓለም ላይ በጥንቃቄ ነው የሚጻፈው። እመቤታችን ብሎ አላለም። ማርያም ሆይ እንዳለው ነው የምንለው። በቃ ማርያም አዮ እናታችን ሆይ የሚለውን ያስገባችሁት በራሳችሁ አዮ። ስለዚህ የማያስተውል ህዝብ ይገለበጣል እንደሚል የእግዚአብሔርን ቃል ባለማክበር ሰዎች ከእግዚአብሔር መንግስት ከእግዚአብሔር እውነት ያፈነገጡበት ዘመን ነው። ይህ ዘመን ተገልብጧል። መረዳቱ ብቻ አይደለም ራሱም ተገልብጧል። እግዚአብሔር በሚለው ቃሉ በሚለው መሰረት ካልተረዳ የተገለበጠ የማስተውል ህዝብ ስለሚገለበጥ። ስለዚህ እዚህ ቃል አሁን ሉቃስን ስትጠቅሱ ሉቃስ ላይ የሌሉ ጉዳዮችን በምናችሁ ልታብራሩት ነው? ስለዚህ መጀመሪያ እንዳልኩት ሲጀመር የጌታ ቃል ላይ የመላእክ ቃል አይገባም። የሰዎች ትምህርት ነው። ሰዎች ተስማምተው ያስገቡት ትምህርት ነው። የሃይማኖት አስተምህሮ ነው። መጽሐፍ ቅዱሳዊ አይደለም። ሉቃስ ላይ ያለው ደግሞ ሜሴጅ እና የምስራች ቃል እንጂ ወይም ደግሞ እግዚአብሔር በምን አይነት ሁኔታና ጸጋ ማርያምን እንደመረጠ መልአኩ መጥቶ የተናገረው ነው እንጂ ጸሎት ተደርጎ ሊጸለይ የሚችል አይደለም። ጸሎት አይደለም። ሌላው የመልአኩን ቃል ለማለት አንተ መልአክ መሆን አለብህ፣ አንተ ገብርኤል መሆን አለብህ። አንዴ ደግሞ የተሰጣት ያ የብስራት ቃል ማርያም ፈጽመዋለች። ተፈጽሞ ዘመናት አልፈዋል። 2000 ዘመናት አልፈዋል። ስለዚህ በክርስቶስ ኢየሱስ ቃል ላይ በተጻፈው ላይ መጨመር በጣም በጣም ትልቅ ስህተት ነው። ከዚህ አይነት ስህተት እንድትጠበቁ አባታችን የሚለውን ጀምራችሁ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን እስከሚለው ድረስ እንድትጸልዩ አሳስባለሁ። ይህ ትክክለኛ የመጽሐፍ ቅዱስ ትምህርት ነው። ከዚህ ውጭ ያለው ስህተት ነው።
እኔ አሁን የነገርኩ ይሄ አሁን ማስተምር ቃል ለትውልድ ይቀመጣል። ትክክለኛ የመጽሐፍ ቅዱስ አስተምሮ ነው ያስተማርኩ። በቃ ትክክለኛ። ስለዚህ ስተት የሆነውን እንድትተው እንድታራግፉ እውነት የሆነውን የእግዚአብሔርን ቃል ይዛችሁ መመሪያችሁ እንድታደርጉት በጌታ ፍቅር ጥሬን አቀርብላችኋለሁ። ይሄን ጸሎት በህብረት አንድ ጊዜ ሁላችንም በያለንበት ሆነን አሜን እስከሚለው ድረስ እንጸልያለን። ቤት ውስጥ አሜን እስከሚለው ድረስ መጸለይ መብት ነው። እናቴ፣ እመቤቴ፣ አክስቴ እያለ የሚቀጥል ነገር አቁም። ሰብረጣ ነው። በቃ ለእግዚአብሔር ቃል ብቻ ታመን። የፈለጉትን ይበሉ። አንተ የምትለው እግዚአብሔር ያስተማረህን ቃሉ ያስተማረህን። ስለዚህ አብረን እንጸልያለን። አሜን አሜን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግስት ያንተ ናትና ኃይልም ክብርም ለዘለዓለሙ አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ነው ጸሎት። በቃ እንደዚህ ብለህ መጸለይ ትችላለህ። ማታ፣ ጠዋት፣ በቀን በቃ ይሄንን መጸለይ ትችላለህ። ኤክሰለንት የሆነ ቃል ነው የእግዚአብሔር ቃል። በቃ ምንም የማይጨመርበት ክሽን ብሎ የቀረበ በቃ የሰው አስተያየት አይገባበትም። ይኸው የሰው እጅ ሲገባበት እጅ ነው የሚለው። እጅ ነው የሚለው። እቺኑ ጸሎት በመንፈስ ሆነ ከጸለይካት ድንቅ ናት። በቃ ድንቅ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋል። ምናልባት ይሄንን ቃል ሰምታችሁ ወደ ትክክለኛው የእግዚአብሔር ቃል መረዳት የመጣችሁ ጌታ ኢየሱስን የህይወታችሁ ቤዛ የህይወታችሁ ጌታ አድርጋችሁ መቀበል የምትፈልጉ ወገኖች ካላችሁ ንስሐ ገብታችሁ ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። ስማችሁን ይዝና የዛሬውን ፕሮግራም እንጠቀልላለን ማለት ነው። ክብር ለኢየሱስ ይሁን። ጥያቄያችሁ እንደተመለሰ ተስፋ አደርጋለሁኝ። ጌታን መቀበል የምትፈልጉ ወገኖች ካላችሁ ከዚህ የተሻለ ቀን የለም። ወደ ጌታ መንግስት ኑ። ኢየሱስ ያድናል። ኢየሱስ ጌታ ነው። ከኢየሱስ ውጪ አንተን ሊያድን የሚችል ማንም የለም። ማርያምም በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ብላ የመሰከረችለት ኢየሱስ የእግዚአብሔር ልጅ እሱ ያድናል። እሱ ያድናል። ኑ ወደ ጌታ። ሃሌሉያ 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 ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ማን ነው ጌታን መቀበል የሚፈልግ አለ? ከመጨረሳችን በፊት ጌታ ኢየሱስን መቀበል የምትፈልጉ መንገድ፣ እውነት፣ ህይወት የሆነውን ጌታ መቀበል የምትፈልጉ ወገኖች ካላችሁ አንድ ቁጥር ብቻ ጻፉልኝ። ስማችሁን ይዛለሁኝ። ክብር ለኢየሱስ ይሁን። እሺ አንድ ቁጥር የጻፍክልኝ ወንድሜ እንኳን ደህና መጣ። ብሩክ አንድ ቁጥር ጽፏል። እንኳን ደህና መጣ። ጌታ ኢየሱስ ይባርክ። እንጸልያለን አብረን። ሌላ ጌታ ኢየሱስን መቀበል የምትፈልጉ ይሄንን ውድ ጌታ አምናችሁ የዘላለምን ህይወት መውረስ የምትፈልጉ ይኸው የተባረከ ሰዓት። እሺ ሳራ እንኳን ደህና መጣሽ። ሳራ እና ብሩክ ሌሎቻችሁ ቤትሽ ሆነሽ ቤትህ ሆነ ባለህበት ቦታ እጅህን ዘርግተ
ጸጋው በእምነት አድኖናል እንደሚል መጽሐፍ አምነህ ጌታ ኢየሱስን ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ስለሚል ና ወደ ትክክለኛው የጌታ መንገድ ና፣ ወደ ትክክለኛው የወንጌል መረዳት ና። ጥሪ ያቀርብልሃለሁ ወንድሜ። ኢየሱስ ጌታ ነው። ኢየሱስ ያድናል። ሃሌሉያ 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 ሃሌሉያ። ኢየሱስን ያመነ ኢየሱስን የተቀበለ የዘላለም ሕይወት አለው። የሮሜ መልእክት ምዕራፍ 10 ላይ እንደተጻፈው በልብህም በአፍህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ መንግስት ዘወር በሉ። ኑ አንድ ቁጥር ጻፉልኝ፣ ጌታን ተቀበሉ። ሁለት ሰዎች ስማቸውን ሰጥተዋል። ጊዜ የለህም ወንድሜ፣ መቼ እንደምትጠራ አታውቀው። ንስሐ ገብተህ ጌታን ተቀብለህ ተዘጋጅተህ መኖር ይሻላል። ኢየሱስ ጴንጤ አይደለም። ኢየሱስ ካቶሊክ አይደለም። ኢየሱስ ኦርቶዶክስ አይደለም። ኢየሱስ የዓለም ቤዛ ነው፣ የዓለም መድኃኒት ነው። በቃ ኢየሱስ የዓለም መድኃኒት፣ የሃይማኖት መስራች አይደለም። ኢየሱስ ሕይወት ነው ይዞ ይመጣል። ሕይወት፣ ይሄንን ሕይወት ነው ተቀበል ምልህ። ተቀበል፣ ጌታ ኢየሱስን ተቀበል። ኢየሱስ ክርስቶስ የመሰረተው የሃይማኖት ድርጅት የለም። ኢየሱስ ክርስቶስ እውነትን ሕይወትን ነው የገለጠው። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ሳራና ብሩክ ጌታ ኢየሱስ ይባርካችሁ። አንድ ቁጥር ጻፉልኝ፣ ጌታን መቀበል የምትፈልጉ። ሁለት ሰው አግኝተናል። ክብር ለኢየሱስ ይሁን። በአንድ ሰው መዳን በሰማይ በቃ ታላቅ ደስታ ይደረጋል። ታላቅ ደስታ ዛሬ በሳራና በብሩክ መዳን በሰማይ በቃ ደስታ ነው የሚደረገው። ሃሌሉያ። አለ ሌላ ከመጸለያችን በፊት የቃል ኪዳን ጸሎት ከመጸለያችን በፊት እሺ ከሌለ ከሁለቱ ወገኖች ጋር ጸልየን እናበቃለን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። አሜን። እሺ ባላችሁበት እጆቻችሁን ወደ ላይ አንስታችሁ ስለኔ የሞተልኝ የተቀበረልኝ ሞትን ድል አድርጎ የተነሳልኝ ክርስቶስ ኢየሱስ ነው። በእርሱ በማመኔ የዘላለምን ሕይወት አገኛለሁ። የዘላለምን ሕይወት ወርሻለሁ። ኢየሱስ መድኃኒቴ ነው፣ ጌታዬ ነው። ከሱ ውጪ ሌላ መድኃኒት ሌላ አዳኝ የለም ብላችሁ በሙሉ ልብ አምናችሁ ኢየሱስ ጌታ ነው ብላችሁ አምናችሁ ይህን ጸሎት አብረን እንጸልያለን። የሞተው ሞትን ድል አድርጎ የተነሳው በአብ ቀኝ ያለው ዳግመኛ ተመልሶ የሚመጣው ኢየሱስ መሆኑን በሙሉ ልባችሁ አምናችሁ ይሄ ነው በቃ ሰዎችን የሚያድን እምነት ይሄ። ይሄንን ጸሎት አብረን እንጸልያለን። እሺ ብሩክና ሳራ ስማችሁን መጻፍ የማትፈልጉ ግን የቃል ኪዳኑን ጸሎት ጸልያችሁ የክርስቶስ ኢየሱስ መሆን የምትፈልጉ ሁሉ ጌታን መቀበል የምትፈልጉ ሁሉ ይህን ጸሎት አብራችሁ ጸልዩ። ስማችሁን ባሰጡም ችግር የለውም። ኦኬ አብረን እንጸልያለን። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ
የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃል። ወደ ልቤ ግባ፣ ወደ ሕይወቴ ግባ፣ በሁለንተናዬ አንተ ንገስ። የዚህን ዓለም ገዢ ሰይጣንና መንግስቱን ክጃል። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። አንድ ሰው ተጨማሪ ጽፍ ያለውኝ ህሊና ብሩክ፣ ሳራና ህሊና ጌታ ኢየሱስ ዘመናችሁን ይባርክ። ጸልይላችሁና እናበቃለን። በዚህ ቀን ያደረጋችሁት ቃል ኪዳን ዘላለማዊ ኪዳን ነው፣ የማይቀየር ኪዳን ነው። በቀራንዮ የገባችሁት ኪዳን ነው። መጸለይና መጽሐፍ ቅዱሳችሁን ማጥናት ማንበብ ያስፈልጋል። እንደዚሁም ደግሞ በሚቀርባችሁ ንጹህና ትክክለኛውን የእግዚአብሔርን ቃል በሚያስተምሩ አብያተ ክርስቲያናት ሄዳችሁ መሰረታዊ ክርስትና ትምህርት ተምራችሁ የውሃ ጥምቀት ተጠምቃችሁ ክርስትናን መኖር ትችላላችሁ። የጸጋ ስጦታዎችን በመካፈል ህብረት በማድረግ በመጸለይ መትጋት ማደግ፣ በእውቀትም ወደ ክርስቶስ መልክም ማደግ ያስፈልጋል። እሱ እንድታደርጉ አደራላችኋለሁ። ሌላው ጌታን ሰው ሲቀበል ቻሌንጆች ይኖራሉ፣ በጎረቤት በቤተሰብ በኩል የሚመጣ እነዚህን ደግሞ ጥሶ ማለፍ ያስፈልጋል። በጽናት መወጣት ያስፈልጋል። እንድትበረቱ ደግሞ እግዚአብሔር ጸጋው እንዲያበዛላችሁ አሁን እኔም ጸልይላችሁና ከዛ እናበቃለን ማለት ነው። ክብር ለእግዚአብሔር ይሁን። ቅዱስ አባት እግዚአብሔር ሆይ በአንድ ልጅህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ መልካም ነህ። በዚህ ቀን ልጅህን ክርስቶስ ኢየሱስን በማመን በሞቱ በትንሣኤው በዳግም ምጽአቱ በማመን ቃል ኪዳን ስላደረጉ ወገኖቼ ኢየሱስን ስለተቀበሉት እህቶቼና ወንድሞቼ አመሰግንሃለሁ። ደግሞ ለታመኑት ለአንተ ክንዶች አደራ አሳልፌ ሰጠኋቸው። ሕይወታቸው ኑሯቸው የተባረከ ይሁን። መውጣት መግባታቸውን ሁሉ እንድትጠብቅ ደግሞ ክርስቶስ ኢየሱስን በመቀበላቸው ምክንያት የሚደርስባቸው የትኛውም አይነት ተጽዕኖ በእግራቸው ረግጠው ጠቅጥቀውት ማለፍ እንዲችሉ ጸጋህን እንድታበዛላቸው ጸልያለሁ። በጌታ በኢየሱስ ክርስቶስን የጀገነ መንፈስ እንድትሰጣቸው ጸልያለሁ። ሐሰትን የማይቀበሉ ለእውነት የጀገኑ የጨከኑ እንዲሆኑ ጸልያለሁ። ጌታ ሆይ ያንተ ብርሃን በላያቸው እንዲያበራ ለሌሎች መዳን ምክንያት እንድታደርጋቸው ጸልያለሁ። ሰላምህ ቤታቸውን ይሙላ። በተለያየ መንገድ ከቤተሰብ ከዘር እየተላለፈ የሚመጣ የመናፍስት ዓለም አሰራር የረከሰ ኪዳን ከነሱና ከዘራቸው ላይ ለዘላለም የተቆረጠ ይሁን። መንፈሳቸውም ነፍሳቸውም ስጋቸውም በዚህ ቀን አንተን ሲቀበሉ ነፃ ስለወጣ አመሰግናለሁ። ከክፉ ሁሉ ጠብቃቸው። መንፈስ ቅዱስ ባርካቸው፣ በእውቀት ሙላቸው። ወደ ክርስቶስ ኢየሱስ መልክ ማደግ እንዲሆንላቸው ጸጋህን እንድታበዛላቸው ጸለይኩ። ለእኔም ለባሪያ ይሄንን ጸጋ ስለሰጠኸኝ ወንጌል ተናግሬ ወንጌል መስክሬ መጽሐፍ ቅዱስ ትክክለኛውን ትምህርት አስተምሬ ሰዎች እንዲድኑ እኔን ባሪያህን ስላገዝከኝ አመሰግንሃለሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ወዳችኋለሁ። ዘመናችሁ ይባረክ። የዛሬን በዚያ በቃን። ደግሞ ሰሞኑን እንደዚሁ ቲክቶክም ላይ ዩቲዩብም ላይ ላይቭ ዝግጅቶች አሉን። እየገባችሁ ተማሩ። ለሌሎችም ሼር አድርጉት። ፔጁን ይሄንን የቲክቶክ አካውንት ላይክ በማድረግ ፎሎ በማድረግ ቤተሰብ እንድትሆኑ ሜሴጆቹን ደግሞ ለሌሎች ሼር እንድታደርጉ አደራላለሁ። ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም ብያለሁ። ጸጋ ይብዛላችሁ።